ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የካቲት 11 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። የቴዎድሮስ እዝ 44ኛ ክፍለ ጦር ለግዳጅ ዝግጁ መሆኑን ሲያሳውቅ በተለያዩ ቀጠናዎች ደግሞ ያገዛዙ ጦር አባላት ፋኖን እየተቀላቀሉ ነው። ያውደ ግንባር መረጃዎችን ይዘናል። ከአዲስ አበባ መገናኛ እስከ ደብረ ብርሃን ድረስ በዋናው መስመር ባሉ የአማራ ተወላጆች ላይ ያገዛዙ ዘመቻ ሊጀምር መሆኑ ተሰምቷል። ከሸዋ ፋኖች የተሰጠ መግለጫ አለ። በሰሜን ኢትዮጵያ ህዝብ ላይ ሰፊ ጦርነት ለመክፈት እየተንቀሳቀሱ ያሉት አብይ አህመድ ወደ ወለጋ አቅንተው ተማጽኖ ጀምረዋል። ኢትዮጵያና ኤርትራ በጦርነት አፋፍ ላይ ናቸው ሲል ኢንተርናሽናል ክራይሲስ ግሩፕ አስታውቋል። ታደሰ ወረደ የሰላም እድሉ ጠቧል ሲሉ ተሰምተዋል። ኢትዮጵያውያንን ጨምሮ በርካታ ስደተኞች ሊቢያ ውስጥ ለወሲባዊ ብዝበዛ እንደሚዳረጉ ተመድ ገልጿል። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የቴዎድሮስ እዝ 44ኛ ክፍለ ጦር ለግዳጅ ዝግጁ መሆኑን ሲያሳውቅ በተለያዩ ቀጠናዎች ደግሞ ያገዛዙ ጦር አባላት ፋኖን እየተቀላቀሉ ነው። አፋብን ቴዎድሮስ እዝ 105ኛ ኮር ለተከታታይ ቀናት የቴዎድሮስ እዝ አመራሮች በተገኙበት ከ44ኛ ክፍለ ጦር አመራርና አባላት ጋር በመነጋገር ቀጠናው ላይ ያለን ያገዛዙ ኃይል ለመደምሰስ ከምንጊዜውም በላይ መዘጋጀታቸውን አሳውቀዋል። ማህበረሰቡን ለመዝረፍ ለመግደልና ለማሰቃየት እየተንቀሳቀሰ የሚገኘውን የብልጽግና ሰራዊት በሄደበት ሁሉ ሽንፈቱን እየተከናነበ በፋኖቹ ክንድ እየተደቆሰ ይገኛል። ህዝባችንን ለመጠበቅ የትኛውንም አይነት መስዋዕትነት ለመቀበል ዝግጁ ነን ሲሉ ገልጸዋል። በሌላ በኩል የ25ኛ ክፍለ ጦር ዘመቻ መሪና ሌሎች አገዛዙ ወታደሮች ከብልጽግና ሰራዊት በመክዳት ፋኖን ተቀላቅለዋል። የአገዛዙን ስርዓታዊ መዋቅር የሴራ አካሄድ ቀድሞውኑ የተረዱትና ሁኔታዎች ለመውጣት አስቻይ ሳይሆኑ መቆየታቸውንና የአፋብንን የምህረት አዋጅን መጠቀም የውሳኔያቸው የመጨረሻ እንደሆነና በተግባር ፋኖን መቀላቀል እንዳስደሰታቸው እነዚህ ፋኖን የተቀላቀሉ ኃይሎች አስረድተዋል። እነሱም ሀብታሙ አዲስ የመከላከያ 25ኛ ክፍለ ጦር ዘመቻ መሪ፣ አማረ ሽታ አድማ ብተና፣ ማማሩ መለሰ አድማ ብተና፣ ገብሬ በሌ ሚሊሻዎች ከሞጣና መርጦ ለማርያም ካምፕ በመውጣት ሁሉም ከነ ሙሉ ትጥቃቸውን በመያዝ 54ኛ ክፍለ ጦርን የተቀላቀሉ ሲሆን በክፍለ ጦሩ አመራሮች አቀባበል ተደርጎላቸዋል። ሌላ በኩል ደቡብ ወሎ ዞን አልብኮ ወረዳ የሚገኘው የብልጽግና የግለሰብ ዙፋን ጠባቂ ሰራዊት አባል የነበሩ 5 አድማ ብተናና አንድ ልዩ ኃይል በአጠቃላይ 6 በተዛባ መንገድ ከተረኛው ስርዓት ጋር ተሰልፈው የነበሩ የምህረት አዋጁ ጥሪ ተቀብለው የካቲት 11 2018 ዓ.ም አፋብን ሚኒሊክ እዝ ልጅ ኢያሱ ኮር የጎፍ ክፍለ ጦርን ተቀላቅለዋል። የጎፍ ክፍለ ጦር አመራሮችም ደማቅ አቀባበል አድርገውላቸዋል። ይህ በእንዲህ እንዳለ በደቡብ ጎንደር በሐሙሲት ከተማ ያገዛዙ አገልጋይ የሆኑት አድማ ብተናና ሚሊሻ ፖሊስ ከየካቲት 2 እና 4 2018 ዓ.ም ከአንበሳሜ እስከ ሐሙሲት ከተማ በተደረገ አውደ ውጊያ በደረሰበት መደምሰስና የያዘውን የቡድን መሳሪያና የግል መሳሪያ በፋኖ አስማርኳል። 2 ዲሽቃ፣ 2 ብሬን፣ 167 ክላሽ፣ 32 አብራራው፣ 1 አይሱዙ ሙሉ የዲሽቃ ተተኳሽና 6 ወታደራዊ ፓትሮል ምርኮ ሆኖበታል። ደባርቅ መጥቶ ሐሙሲት ላይ የተቀመጠው የአብይ አህመድ ጦር የሐሙሲትን ከተማ ህዝብ የአስቸኳይ ጊዜ አዋጅ በማውጣት ከቀኑ 10 ሰዓት የተሽከርካሪ እንቅስቃሴ ከልክሏል። እንዲሁም ከቀኑ 11 ሰዓት ጀምሮ የሰው እንቅስቃሴ በመከልከል የፋኖን ክንድ መቋቋም ያቃተው የአብይ አማሮች በንጹሃን ዜጎች ላይ ቤት ለቤት ተሻ በሚል ሰበብ ማህበረሰቡን እየዘረፉና እያንገላቱ ይገኛሉ። የአማራን ህዝብ መጨፍጨፍ ዓላማው አድርጎ የተነሳው የአብይ አህመድ ስርዓት ከከተማው ማህበረሰብ በተጨማሪ አርሶ አደሮችንም ወደ ገበያ ሲሄዱ ፎጣ እንዳይለብሱና በትር እንዳይይዙም ከልክሏል። ከአዲስ አበባ መገናኛ እስከ ደብረ ብርሃን ድረስ በዋናው መስመር ባሉ የአማራ ተወላጆች ላይ ያገዛዙ ዘመቻ ሊጀምር መሆኑ ተሰማ። አዲስ አበባ መገናኛ አንስቶ እስከ ደብረ ብርሃን ነባር የአማራ ይዞታዎችን የማፍረስና አማራዎች እየተለዩ ልዩ የማቆያ ስፍራ ተወስደው የሚመረመሩበት እቅድ ተነድፎ ወደ ስራ ሊገባ መሆኑ ታውቋል። ከመገናኛ አንስቶ ኮተቤ፣ ካራ ለገጣፎ፣ ሰንዳፋ፣ አሌልቱ፣ ሸኖ፣ ጫጫ አድርጎ ደብረ ብርሃን ድረስ የሚዘልቀው የአማራውን ነባር ይዞታ የማሳጣትና ለፉት ዓመታት የገነባውን ማህበራዊ ትስስር የመበጠስ እንቅስቃሴ ለበርካታ ወራት አገዛዙ የጸጥታና ደህንነት የጋራ ግብረ ኃይል ብሎ የሚጠራቸው መከላከያ፣ የኢንፎርሜሽን መረብ ደህንነት፣ አዲስ አበባ ፖሊስ፣ የፌዴራል ፖሊስ፣ የብሔራዊ መረጃና ደህንነት አገልግሎት በተውጣጣ ኮሚቴ ሲሰራበት ቆይቶ ወደ ትግበራ ሊገባ መሆኑን ኢትዮ 251 ሚዲያ የመረጃ ምንጮቹን ዋቢ አድርገው ዘግበዋል። በሬድዋን ሁሴንና በትዕግስት ሐሚድ በበላይነት የሚመራው ይህ አማራውን አንገት ለማስደፋት የሚደረግ እንቅስቃሴ ከነባር ይዞታው ከማባረር ከማፈናቀል ባሻገር እስከ ሀብት ንብረቱን ማሳጣት በህጋዊ መንገድ
መንገድም ቢሆን ታጠቀውን መሳሪያ ማስፈታት፣ ድምጽ አልባ መሳሪያን ጨምሮ መንጠቅ የሚሉት እንደሚገኙበት ነው ዘገባው ያመላከተው። እነዚህ የተለዩት አካባቢዎች ፋኖ ወደ አዲስ አበባ ጉዞ ቢጀምር መንገድ ጠራጊና ደጀን ሆኖ የሚያገለግሉ ናቸው ተብሎ በጥናቱ እንደቀረበ ለማወቅ ተችሏል። ባለፉት ጊዜያት ሸዋ ላይ ኢንተርኔትና የስልክ ግንኙነት አቋርጦ ኤሊት ፎርስ የሚለውን በሄሊኮፕተር አስገብቶ ዘመቻ ያደረገው የዚሁ እቅድ አንዱ አካል እንደሆነ ተመላክቷል። አዲስ አበባ በቅርብ ርቀት የሚገኘውንና ሸዋ ላይ የሚንቀሳቀሰውን ፋኖ ቢቻል ሙሉ ለሙሉ ለማጥፋት ካልተቻለ ግን ማዳከምና ስጋት ከማይሆንበት ደረጃ ማድረስ የእቅዱ አንዱ አካል እንደሆነም ታውቋል። ምንም እንኳን የማይሳካ ፍላጎት ቢሆንም ይህ በእንዲህ እንዳለ አፋብን ሸዋ ጠቅላይ ግዛት እዝ የአጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር ዛሬ የካቲት 11 2018 ዓ.ም መግለጫ አውጥቷል። በመግለጫውም በአፋብን ምስረታ አገዛዙ ኔትወርክ እስከ ማቋረጥ የደረሰበት ከፍተኛ ፍርሃት ውስጥ ገብቷል ያለ ሲሆን ከንቅናቄው ምስረታ ማግስት ጀምሮ በሸዋ ጠቅላይ ግዛት፣ በወሎ ቤተ አማራ፣ በጎጃምና በጎንደር ቀጠናዎች በተደረጉ የተቀናጀ ውጊያ ከፍተኛ ቁጥር ያላቸው አገዛዝ ወታደሮች ተደምስሰዋል ብለዋል። እንዲሁም በርካቶች ቁስለኛ ሆነዋል፣ እድለኞች ተማርከዋል። ድርጅቱ ያወጣውን የምህረት ጥሪ ተቀብለው ወደ ፋኖ እየመጡ ያሉ የስርዓቱ አገልጋዮች ከአባላት እስከ አመራር ያሉት ቁጥራቸው ከቀን ወደ ቀን እየጨመረ ይገኛል ሲልም አክለዋል። እዚህም የአማራ ፋኖ አንድ ድርጅታዊ መዋቅር ባለመያዙና በእርስ በርሱ ግጭት ምክንያት እንዲሁም አሁን እጅ ሰጠን ባሉ ሴረኞች ምክንያት ገፍተው ራሳቸውን ከትግሉ አግልለው ለቆዩ የክፍለ ጦሩ ነባር ታጋዮች አንድ ድርጅት መስርተናል፣ ኑ አብረን እንታገል ጥሪ አቅርበዋል። በሰሜን ኢትዮጵያ ህዝብ ላይ ሰፊ ጦርነት ለመክፈት እየተንቀሳቀሱ ያሉት አብይ አህመድ ወደ ወለጋ አቅንተው ተማጽኖ ጀመሩ። በፈረስ ታጅበው በማርሽ ባንድ ደምቀው አዲስ አበባ የገቡት የቱርኩ ፕሬዝዳንት ሬሲፕ ጣይብ ኤርዶዋን በትናንትናው ምሽት በአፍሪካ ቀንድ ቀጠና ሌላ ጦርነት አልፈልግም የሚል ቀጭን ትዕዛዝ ለአብይ አህመድና ለመንግስታቸው መስጠታቸው ይታወሳል። እንዲሁም ኤርዶዋን እየጎበኙ ካሏት ኢትዮጵያና ብልጽግና ይልቅ የሶማሊያ ጉዳይ እንደሚያሳስባቸውም በይፋ ተናግረዋል። እስራኤል ለሶማሊላንድ የሰጠችው እውቅና እርባና ቢስ ነው፣ ለራሷም ሶማሊላንድም አይጠቅምም፣ አንተም ይህን እንዳትከተል ሲሉ ነበር አብይን ያስጠነቀቁት። ይልቁንም ከሶማሊያ ጋር ተስማምተ ኑር ሲሉ መክረውታል። በአንጻሩ በሱዳን ያለውን ጣልቃ ገብነት የብልጽግናው አገዛዝ እንዲያቆም፣ የተዘጋጀበትንም ጦርነት እንዲያቆም አስጠንቅቀዋል። ይህ ያበሳጨው የብልጽግና መንግስት ኤርዶዋን ተምጤግቡ ስም ሳይታውቅና የሚዲያ ሰራዊቱንም ስላሸኛኘታቸው ፍንጭ ሳይሰጥ በኩርፊያ ወደ ወለጋ አምርቷል። በበርካታ ክፍለ ጦሮች ታጅቦ ቄለም ወለጋና ምዕራብ ወለጋ ያቀናው ሽመልስ አብዲሳን፣ ጌታቸው ረዳንና ተመስገን ጥሩ ያስከተለው የአብይ ቡድን ማሳ ሲጎበኝ ውሎ ያልተጠናቀቀ የመስኖ ግድብ መርቋል። በዚህ ጊዜም ከትግራይ ኃይሎች ጋር የሚሆን ከፋኖ ጋር ድርድር አልፈልግም ያሉት አብይ በተደጋጋሚ ተደራድረው ካልተሳካላቸው የኦነግ ጦር ጋር ለመነጋገር ፍላጎት እንዳላቸው አሳይተዋል። ይህም በሰሜን ኢትዮጵያ ከሚጀምሩት ሰፊ ጦርነት በፊት አንቅሮ የተፋቸውን የወለጋ ህዝብ ልብ ለማግኘት እየጣሩ መሆኑ ነው። አብይ አዲስ ግጭት በፈጠሩ ቁጥር የሚዘምቱበት ህዝብ እንዳለው ሁሉ የሚለማመጡት ህዝብም አለ። ከዚህ ቀደም እድል ቢያገኝ ይገድለኛል ያሉትን የወለጋ ህዝብ ዛሬ እንገዳደል ብለውታል። ግጭትና መገዳደል አብቅቶ ትኩረት ወደ ልማት እንዲዞር ህዝባችን መንቃት ያለበት ጊዜ አሁን ነው ሲሉም ራሳቸው የፈጠሩትን ግጭት ህዝቡ ያስቁመው ብለዋል። ህዝቡ ላለፉት ዓመታት ግጭት አንፈልግም ሲል መኖሩን ግን አላነሱም። አባቶቻችን እንዳስተማሩን ችግሮችንና ለመግባባቶችን በባህላችን መሰረት በውይይትና በንግግር መፍታት አለብን ሲሉም ድርድር የሚመስል ንግግር አድርገዋል። ይህንንም ንግግር የእናንተው ነኝ ለማለት በኦሮምኛ ያደረጉት ሲሆን ሌላኛው አጋራቸው ሽመልስ አብዲሳም እንዲሁ እነጌታቸው ረዳን፣ ተመስገን ጥሩነህንና ዳንኤል ክብረትን አስቀምጠው በኦሮምኛ ንግግር አድርገዋል። ኢትዮጵያና ኤርትራ በጦርነት አፋፍ ላይ ናቸው ሲል ኢንተርናሽናል ክራይሲስ ግሩፕ አስታወቀ። ኢንተርናሽናል ክራይሲስ ግሩፕ በሰሜን ኢትዮጵያ በብልጽግናና በኤርትራ መንግስት መካከል አዲስ የጦርነት ስጋት አለ ሲል አስጠንቅቋል። ውጥረቱ ወደ ቀጥተኛ ጦርነት ለመቀየር አጭር ጊዜ ብቻ ቀርቶታል ሲልም ገልጿል። ዓለም አቀፉ የጥናት ተቋም ኢንተርናሽናል ክራይሲስ ግሩፕ ባወጣው አዲስ ሪፖርት በብልጽግናው አገዛዝ በኤርትራና በትግራይ ኃይሎች መካከል ያለው ግንኙነት እጅግ አደገኛ ደረጃ ላይ መድረሱን ገልጿል። ተቋሙ እንዳለው ከሆነ ቀጠናው ዳግም ወደ አስከፊ ጦርነት ሊያመራ የሚችልበት እድል ሰፊ መሆኑንና ይህም የሰከንዶች እድሜ ብቻ የቀረው ስጋት ሲል ገልጾታል። ለዚህ ውጥረት መባባስ እንደ ምክንያት የተጠቀሱት ደግሞ የብልጽግናው መንግስት የባህር በር ለማግኘት ያለው ፍላጎትና በኤርትራ በኩል እንደ ሉዓላዊነት ስጋት መታየቱ ነው። በትግራይ ክልላዊ መንግስት አመራሮች መካከል የተፈጠረው የውስጥ ክፍፍል እንዲሁም በቅርቡ በጠለምት አካባቢ የተከሰቱት ወታደራዊ ግጭቶችና የድሮን ጥቃቶች ናቸውም ብሏል። ሪፖርቱ አክለውም ይህ አዲስ ግጭት ከተከሰተ በመቶ ሺዎች የሚቆጠሩ ሰዎችን ህይወት
ከቀጠፈው የቀድሞ ጦርነት በባሰ መልኩ አውዳሚ እንደሚሆንና የቀይ ባህር አካባቢን ይበልጥ ሊያናውጠው እንደሚችል አስገንዝበዋል። በመጨረሻም ክራይሲስ ግሩፕ እንደ ኬንያ፣ ደቡብ አፍሪካና ናይጄሪያ ያሉ የአፍሪካ ሀገራት እንዲሁም ሀያላን ሀገራት ግጭቱን ለማስቀረት አስቸኳይ የዲፕሎማሲ ጥረት እንዲያደርጉ ጥሪ አቅርበዋል። የትግራይ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ለሰላም ያለው እድል ጠባብ ቢሆንም አማራጩን እስከ መጨረሻ ለመጠቀም ዝግጁ ነን ሲሉ ገልጸዋል። ህወሓት የተመሰረተበትን 51ኛ ዓመት በዓል ምክንያት በማድረግ በመቀሌ በተካሄደው ስነ ስርዓት ላይ የተገኙት ፕሬዝዳንቱ በፕሪቶሪያዊ ሰላም ስምምነት ማዕቀፍ ውስጥ ውይይቶችን ማድረግ አሁንም ቢሆን እንደሚቻል ገልጸዋል። ሆኖም ባልተፈቱ ጉዳዮችና ዳግም ባገረሸው ውጥረት ምክንያት ንግግሩ እድል እየጠበበ መምጣቱን መግለጻቸውን የክልሉ መገናኛ ብዙሃን ዘግበዋል። ኢትዮጵያውያንን ጨምሮ በርካታ ስደተኞች ሊቢያ ውስጥ ለወሲባዊ ብዝበዛ እንደሚዳረጉ ተመድ ገለጸ። ወደ አውሮፓ ሀገራት ለመድረስ የሚጓዙ ኢትዮጵያውያንን ጨምሮ የበርካታ ሀገራት ስደተኞች ሊቢያ ውስጥ ለመደፈር፣ ለግዳጅ የወሲብ ንግድ፣ ለግዳጅ ሰራተኝነትና ስቅይት እንደሚዳረጉ የተባበሩት መንግስታት አዲስ ሪፖርት አሳይቷል። ስደተኞቹ ላይ የሚደርሰው ርህራሄ የለሽና ስልታዊ የሰብአዊ መብት ጥሰት የሚፈጸመው ብዙውን ጊዜ ከሊቢያ ባለስልጣናት ጋር ግንኙነት ባላቸው የህገወጥ የሰዎች ዝውውር መረቦች አማካኝነት እንደሆነም ተገልጿል። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽን ጽህፈት ቤትና የሊቢያ የድጋፍ ተልዕኮ ትናንት የካቲት 10 2018 ዓ.ም በጋራ ያወጡት ሪፖርት ሊቢያ ውስጥ የሚገኙ ኢትዮጵያውያን የሚደርስባቸውን ስቃይ ዘርዝሯል። ከጥር 2016 ዓ.ም እስከ ታህሳስ 2018 ዓ.ም ያለውን ጊዜ የሚሸፍነው ሪፖርት ሲዘጋጅ ከ16 የአፍሪካ የመካከለኛው ምስራቅና ደቡብ እስያ ሀገራት የተውጣጡ 100 ገደማ ፍልሰተኞች፣ ጥገኝነት ጠያቂዎችና ስደተኞች ቃለመጠይቅ ተደርጎላቸዋል። ቃለመጠይቅ ከተደረገላቸው ስደተኞች መካከል የኢትዮጵያ፣ ኤርትራ፣ ደቡብ ሱዳን፣ ኬንያና ሶማሊያ ዜጎች ይገኙበታል። ወደ አውሮፓ ሀገራት መሻገር ለሚፈልጉ ስደተኞች ዋነኛ መተላለፊያ በሆነችው ሊቢያ ውስጥ በፍልሰተኞች፣ ጥገኝነት ጠያቂዎችና ስደተኞች ላይ የሚፈጸሙ ስልታዊ እንዲሁም ሰፊ የሰብአዊ መብቶች ጥሰቶችና በደሎች ያለምንም ተጠያቂነት እንደቀጠለ ሪፖርቱ ያስረዳል። ሪፖርቱ እንደሚገልጸው ሊቢያ የሚደርሱ ፍልሰተኞች፣ ጥገኝነት ጠያቂዎችና ስደተኞች ብዙውን ጊዜ መሳሪያ ተደቅኖባቸው በኃይል ይያዛሉ፣ ይፈተናሉ፣ እንዲሁም ከቤተሰቦቻቸው እንዲለዩ ይደረጋሉ። ይህ ከሆነም በኋላ ወደ ይፋዊ ያልሆኑና ህገወጥ የእስር ተቋማት እንደሚወሰዱ ዘርዝሯል። በማጎሪያ ማዕከላት ውስጥ ለረጅም ጊዜ ይታሰራሉ። በሚደርስባቸው ስቅይትና ኢሰብአዊ አያያዝ ምክንያትም ለመፈታት ገንዘብ እንዲከፍሉ ይገደዳሉ ይላል። ብዙውን ጊዜ ከመንግስት አካላት ጋር ግንኙነት ያላቸው ህገወጥ የሰዎች አዘዋዋሪዎች ስደተኞች የሚገኙበትን ተጋላጭ ሁኔታ በመጥቀም ለማትረፍ እንደሚንቀሳቀሱም ሪፖርቱ ያስረዳል። የህገ ወጥ የሰው አዘዋዋሪዎች ገንዘብ ለማግኘት ሲሉ ስደተኞቹን ለግዳጅ የወሲብ ንግድ፣ የግዳጅ ሰራተኝነትና የቤት ውስጥ ባርነት እንደሚዳርጓቸው ተጠቅሰዋል። ሌሎች ጾታን መሰረት ያደረጉ ወሲባዊ ጥቃቶች፣ ስቅይት እንዲሁም ብዝበዛ እንደሚፈጸምባቸውም ሪፖርቱ ያመለክታል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።